ከክፍለ ከተማ ጋር በመናበብ ከወረዳዎቹ ጋርም በመነጋገርና በመተባበር ቅንጅት ፈጥረን ማሽኖቹን በማምጣት በዘንድሮ ዓመት ማንም ቤት ውሃ ሳይገባ ተጠርጎ ጥሩ ነገር ያየንበት ስለሆነውና አሁንም ቢሆን ለወደፊቱ የወደራችን አስተዳደሮችም ግንዛቤ በመስጠት ጥሩ ነገሮችን የታየበት ለውጡ ጥሩ ነው። በዚሁ ይቀጥል ነው። ባይነጥላ አሁን ባላለው የዚህ ወረዳ 13 ቀጠና 3 አካባቢ ነዋሪ ነኝ። ይሄን የምታዩት ውሃ በሙሉ እዚህ መንገድ ላይ ነበር የሚፈሰው እና በመንግስት መልካም ድጋፍነትና በማህበረሰቡ መልካም ፈቃደኝነት ይሄንን ተባብረን ከመንግስት ጋር ሆነን ይሄንን ድሬኔጅ እንደዚህ ያማረ ድሬኔጅ በሙሉ መስመሩን ጠብቆ እንዲሄድ አድርገነው መንገዱንም እንደዚህ እንደምታዩት ከላይ እስከ ታች ከላይ ብታዩት ከዛ አደባባዩ ጥሩ መስመሩን ጠብቆ እየሄደ ነው ያለውና አሁንም ቢሆን ይሄ የምታዩት ሁሉ እዚህ ላይ ሊቀበር ነው የተዘጋጀው። ሁለቱም መንግስትም ማህበረሰቡም ተደጋግፎ እንደ የአንድ ሳንቲም ሁለት ገጽታ ሆኖ ነው እየሄደ ያለውና እኔ ሀጂ መከታ ባላለውኝ የምኖረው ያው ቃሊቲ ክፍለ ከተማ ወረዳ 1 ነው የምኖረው። ይሄው እንግዲህ እንደምታዩት በዚህ ክረምት ጎርፍን ከመታደግ አንፃር ማህበረሰቡ እንዳይጎዳ ጎርፍን እንዳያጠቃው በባለፈው ዓመት ተሞክሮ ስላየ ነው ማሽን አምጥቶ ይሄ የምታዩት ነገር አሁን ይሄ የምታዩት ነገር ነው እንግዲህ አሁን ይሄንን ጎርፍ መከላከል የተደረገው ማለት ነው። ይሄ ባይደረግ ኖሮ እውነት ለመናገር አደጋ ነበር፣ እጅግ በጣም የከፋ አደጋ ሊያጋጥም እንደሚችል ጥርጥር የለውም። እዚህ ትልቅ ነገር ወደ ወንዝ ተቀዶ ገብቶለታል። እናመሰግናለን። ማህበረሰቡ ገንዘብ አውጥቶ ከኪሱ አውጥቶ ጎርፍ እንዳያጠቃው መጀመሪያ መከላከል ያለብን ከላይ ነው። ከላይ መከላከል ያለብን እታች ስለሆነኛ ማለት ነው። ስለዚህ ያንን ያደረግነው ማህበረሰቡ ራሱ በፍላጎቱ ያለምንም ግዳጅ ያለምንም እንትን በስሜት ነው ያንን ኮብል እየሰራ ያለ ነው። ያ ኮብል ደግሞ የተሰራው ሴሌክት ተሞልቷል። አሁን የሚቀረው ምንድነው? ሰቤዝና ኮብል ነው የሚቀረው። ይሄ እንዳይጎዳ ነው። በዛ ላይም ተቆርጧል። አሁን እዚህ ነው እንደምታዩት በታች በኩል ተታው ደግሞ ተቆርጦ ያንን ወደ 96 አባወራ ነው እኛ አሁን ይሰራን ያለው 96 አባወራ ነዋሪ አለ። ያንን ገንዘብ አውጦ በጎርፍ እንዳይጠቃ ከዚህ ጀምረን እስከታይ ድረስ እየተከላከልን ነው የምንገኘው ማለት ነው። ወረዳዎችም ያግዙናል። እውነት ለመናገር እኛም አንችልም። ከክፍለ ከተማ ጋር በመናበብ ከወረዳዎቹ ጋርም በመነጋገርና በመተባበር ቅንጅት ፈጥረን ያለ ቅንጅት ያለ መንግስት ያለ ህዝብ አይሆን። ይሄ ትልቅ ልናመሰግን ይገባው ለመናገር በዚህ በኩል ብልጽግና ማይታና በልማት በኩል በፍጹም አይታና ጥሩ ነው። ወረዳዎችም ክፍለ ከተማም ቢሆን ቢያንስ በየቀኑ ያውና አለዛ በቀን እንኳን ባይሆን በየሁለት ቀኑ መጣው ያውናል ፍትሹናል ያለው ነገር ሊደግፉናል ማለት ፈልጌ ነው።